ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ። ጥምቀትን በጎንደር ስለሚለው በጣም በርካታዎቻችን ጉዳዩን አንስተን እየተቃወመን እንገኛለን። ልክ እንደዛው ሳናነሳ የማናልፈው ጉዳይ ቢኖር ጥምቀት ላይ አርሞኒካ እየነፉ በእንደዚህ አይነት መንገድ ስለሚያከብሩት ወጣቶችም ሳናነሳ ማለፍ የለብንም። በተለያዩ ከተሞች በተለይ ደግሞ በአዲስ አበባ ላይ በጣም በርካታ ወጣቶች የሚያሳፍረው ነገር ቲሸርት አሳትመው መስቀል ያለው ጥቅስ ያለው የእግዚአብሔር ቃል ያለው ቲሸርት አሳትመው በእንደዚህ አይነት መንገድ ጥምቀትን ሲያከብሩ ማየት በጣም ነው የሚያሳፍረው። ስለዚህ ልክ ጥምቀትን በጎንደር ላይ የተደረገውን እንደምንቃወመው ሁሉ በተለያዩ ከተሞች በእንደዚህ አይነት መንገድ የሚከበሩትን አርሞኒካ፣ ትዳር ፈላጊ ብቻ በዘመናዊም በባህላዊም የጥምቀትን በዓል ከመንፈሳዊነት ወደ ዓለማዊነት ከመንፈሳዊ በዓል ወደ ፌስቲቫል እየቀየሩ የሚገኙትን እያንዳንዱን ግለሰብና ተቋም መቃወም አለብን። በነገራችን ላይ ጎንደር ላይ ብቻ አይደለም የሚጨፈረው፣ በሁሉም ከተማና በሁሉም ገጠር በእንደዚህ አይነት መንገድ የሚያከብሩ በጣም በርካታ ሰዎች አሉና ይሄ ጉዳይ በእያንዳንዱ ቀበሌ፣ ወረዳ፣ ክፍለ ከተማ በእያንዳንዱ ቦታ ላሉት ደብራት በደብዳቤም ይሁን በስብሰባም ይሁን ብቻ መቆም በሚገባበት መንገድ ይሄ ጉዳይ ትኩረት ተሰጥቶት ከቀጣይ ዓመት ጀምሮ በጥምቀት በዓል ላይ ምንም አይነት ጭፈራ፣ ምንም አይነት ዳንስ፣ ምንም አይነት ጋጠወጥነት፣ ምንም አይነት ከመንፈሳዊነት የወጣ ነገር እንዳይደረግ መስራት አለብን። እኔ እንደውም ቢቻል የአላፋት ዝማሬ ጥምቀት ላይ ሁላ ቢተገበር ደስታውን አልችልም። አስባችሁታል? ጥምቀትን በጎንደር ተብሎ አርቲስቱ ጎርፎ የሚጨፍርበትን ነገር ትተን የአላፋት ዝማሬ በጎንደር ብለን ጥምቀት ላይ ያ ሁሉ ሚሊዮን ሕዝብ አመስግኖ ዘምሮ እልል ብሎ አጨብጭቦ እግዚአብሔርን አመስግኖ ወደ ቤቱ ሲመለስ አስባችሁታል? ይሄ ጉዳይ ከአሁኑ መሰራት አለበት። ጥምቀት ሲደርስ መጮ ሳይሆን ከአሁኑ ጀምረን ብንሰራው መፍትሄ እናገኛለን።